ሰላም ሰላም እንዴት ናችሁ? ወደ ፀሐይቱ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እስኪ ዛሬ ደግሞ ስቅለትን እስኪ አንዳንድ ቤቶች ዞር ዞር እያልኩ ነው የጀመርኩትን ስራ ታውቃላችሁ። በመሀል የምሰራው እንደዚህ አይነት እንደ እህቴ አይነት ያሉት ልጆች ነው የምሰራው። ብቻቸውን እንደዚህ ልጅ የሚያሳድጉ ኦቲዝም ያለባቸው እንደገናም ደግሞ መስማትና መናገር የተሳኑ ልጆችን ነው እየሰራ ያለሁት። እንደምታዩት ግን ያን ያክል እያያችሁልኝም አይደለ፣ ሼር ላይክ እያደረጋችሁልኝም አይደለም። በእናታችሁ አግዙኝ። እናንተ ሼር ላይክ ስታደርጉት ሌላ ለሚያግዝ ትሰጧቸዋላችሁ። ባትረዱ ጠቅ ስታደርጉ ሌላ የሚያግዘው ሰው ያይልኛልና ይረዳሉ እነሱም። እኔም በዛው አጋጣሚ ሼር ላይክ ይበዛል ማለት ነው። እነሱም እንዲረዱ እናግዛቸው። ማገዝ ያለብንን ገንዘብ አውጥተን መስጠት ላንችል እንችላለን፣ ግን በምንችለው መጠን ላይክ የሚወስድብን ገንዘብ የለም፣ ሸር የሚወስድብን ገንዘብ የለም። ሸር ባደረግን ቁጥር እነሱ የሚረዷቸው ሰዎች ጋር ደረስናቸው ማለት ነው። እንተጋገዝ። እስኪ ወደ ዛሬ ውሎ ልሂድላችሁ። ሀረግዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ድምፅሽን ጎላ አድርጊልኝ። ድምፅ ስለሌለው በስልኬ ነው እንትን የምቀርጸው እንደምታየኝ ስለሌለኝ እኔም እንዳንቺ ነኝ። ከአንቺ የተለየ ህይወት አይደለም የምኖረው፣ ግን እስኪ የተሻለ ነገር ቢመጣ ብዬ ስለማስብ ነው። አዎ እንግዲህ እግዚአብሔር ያውቃል ለሁሉም ነገር እና በሱ ያው በቃ ያው እንደምታውቂው ነው። አዎ አውቃለሁ። ሁለት ልጆች ብቻሽን እንደምታሳድጊ ሁለቱም ችግር እንዳለባቸው አውቃለሁ። ይሄን በብያ ያን ያክል ችግር ባይኖርበትም ይሄንኛው ልጅ የኦቲዝምም ተጠቂ ነው። እንደፈለግሽ የምትይው አይነት ልጅ አይደለም። አዝለሽ ነው የምትዞሪው። አይሻለሁ፣ አውቃለሁ። ያንን ስለማቅ ነው የመጣሁት ዛሬ ወደ ቤትሽ። አዎ ያው አዝዬ ነው የምዞረው እና በቃ እኔ የምፈልገው ትንሹን ሕክምና እንደው የሚያግዘኝ ሰው ኑሮ ድጋሜ አሳይቸው ሰርቼ መብላት ብችል ሰው ቢረዳል ደስ በቃ ከምንም በላይ ሰው አልተረዳልኝ። ድምፅሽን ጎላ አድርጊ። ሰው ሊረዳኝ አልቻለም። ሰውም እንዲህ ነው ብሎ ሊረዳልኝ አልቻለም። የምነግረውም ሰው የለኝም እና የተቻለ በቃ ሰው ተረድቶኝ ያለውን ነገር መተው አይተውኝ በቃ ሳያውኝም አይተውኝ በቃ ያለብኝን ችግር ሰርቼ መብላት የምችል ልጅ ነበርኩ፣ ግን ሰርቼ መብላት አልችልም። አሁን ሰዓት ይሄንን ይዤ ነው የምውለው። እንደ ጓደኞቼ እንደ ልቤ በዓልን መስራት አልችልም። በዓል ሰው ተሰጠኝ ቤት እውላለሁ፣ ታልሰጠኝ ደግሞ ቤተክርስቲያን እውላለሁ። እና በአሁኑ ሰዓት በተለይ እኔ እንጃ ይሄ ነው ማለት ይከብደኛል። ከምን የተነሳ ነው ሁለቱም ልጆች እንደዚህ የሆኑት? ይህንን ግልጹን ስንነግራቸው ተረድተውን ወደዚህ እርዳታ እንዲመጡልን ግልጹን እንንገራቸው ብዬ ነው። ሀረግዬ ነው ትንሹ ያው ትምህርት ቤት ወርቆ ነው። ጤነኛ ልጅ ነው። ሲወለድም ያው ጤነኛ ነው። ከክትባት በስተቀር እስከ 5 ዓመት ድረስ ምንም አይነት ነገር አያውቀውም። ትምህርት ቤት ሄዶ ይመጣል ይሄዳል። በመሃል ወደቀ ትምህርት ቤት ተባልኩኝ። ተደወለልኝ፣ ሄድኩኝ፣ አመጣሁት። ኮማ ውስጥ ሳምንት ቆየ። የሚጥል በሽታ ነው ተብሎ መድኃኒት ተሰጠው። መድኃኒቱ ጭራሽ መሄድ አይችልም፣ መናገርም አይችልም። ሁሉን ነገርም ዘጋው። ሲዘጋው ግራ ሲገባኝ መድኃኒቱን አቆምኩት። መድኃኒቱን ሳቆም ያው ብዙም ባይሆንም በእግሩ ይሄድልኛል። ካካ የመጣ ይለኛል፣ ሽንት የመጣ ብሎ ይጠቀምልኛል። ሌላ ግን ሰርቼ መብላት አልቻልኩም። በጉልበቴ እንኳን ልብስ አጥቤ እንዳልበላ እነሱ ፊት ሲያመው አይ ታስይዥናለሽ፣ እስር ቤት ታስገቢናለሽ፣ እዚህ ቢሞት ነው የሚባለው። ስለዚህ ያው ቁጭ ብዬ ነው ያለው። ስለሚጥለው ነው አይደል? ስለሚጥለው። ትልቁ ግን ነርቭና ዲስክ መንሸራተት ነው ያለው። ጥቁር አንበሳ ሆስፒታል ታካሚ ነው፣ ግን ታቅሜ የተነሳ ቁሜበታለሁ። ክትትል ትልቁም ጥቁር አንበሳ ሆስፒታል እንዲገባ ያደረገው ዲስክ መንሸራተት ያደረገው ከዚህ በፊት ሰራተኛ ጥላው ነው። ሰራተኛ ጥላው ነው። ያው ለፍቼ ለማደር ሲሄድ ወደቀ። ያው እንደሚሰራ ነው የተነገረኝ። አዎ አሁን 12 ዓመቱ ነው። 12 ዓመት ሙሉ ለፍቼለታለሁ፣ ግን ከአቅሜ በላይ ስለሆነ የኑሮውንም ነገር ያው የታወቀ ነው። ታቅሜ በላይ ስለሆነ አቁሜዋለሁ። ምክንያቱም ተሳፍሬ መሄጃ የለኝም። የነፃም ቢኖረኝም ከአንገት በላይ ሲነሳ ራሱ የሚያዙኝ ውጭ ነው እንጂ እዛ ውስጥ አይደለም። የነፃው ለካርድ ብቻ ነው እየረዳኝ ያለው። በቃ ካርድ ብቻ ነው እንጂ በቃ ውጭ ነው የሚያዙልኝ። ውጭ ሲያዙ ደግሞ መድን አይሰራም ነው የሚባለው።
እና በጣም ከባድ ነው ያለሁበት ህይወት ከባድ ነው። እንግዲህ እስኪ ያው እግዚአብሔር ይርዳኝ። በእርግጥ እግዚአብሔር ይርዳኝ። ያው በቃ እኔ እንጃ። እግዚአብሔርም ሰዎችን አራርቶ ማስረዳት የሚችለው ነገር ነው። እሱ ማንሳት ይችላል። ከወደቅንበት ጥሻ ላይ አንስቶ ማውጣት ይችላል። ልጆችም ወደ ጤናቸው የሚመለሱበትን ነገር ማመቻቸት የሚችለው እሱ መድኃኒዓለም ነው፣ እኛ አይደለንም። ያው እንደው ሌላው ቀርቶ ቆርቆሮ በቆርቆሮ እንኳን ሱቅ በቃ ዝም ብሎ እንደዚህ ሜዳ ላይ እንትን ተሚል እንደው ጠጋ ያለ እንኳን ሱቅ እንኳን ራሱ በጉልበቴ ሰርቼ እንትን የምልበት ልጄ ሲያመው እዛ ከለል አድርጌ ሸራ እንኳን ወጥሬ የምሰራበት ቦታ እንኳን ራሱ ብዙ ጊዜ እንትን ብያለሁ። የስራ የሚያው ቀበሌ ገብቷል። ምንም የተረዳሽም የረዳሽም ሰው የለም እስካሁን ድረስ አውቃለሁ። እኔ እንግዲህ እንደምታውቁት ሀረግን አልኩ ይቅርታ፣ ሀረግን ብዙ ጊዜ ነው የማውቃት። ከ2 ዓመት በላይ አንድ አካባቢ ነው የምንኖረው እና ትረዳልኛለች ብዬ እስኪ ሁላችንም ብንታገዝ ብዬ ቤት ድረስ ሂጄ አውቃለሁ። ሄጄ እንደዚህ ሰው ላስመዘግብ ነበር ስላቸው በስልክ ነው መመዝገብ የሚቻለው እና ደውሉ ብለው ስልክ ሰጡኝ። 2 ዓመትሽ ነው ከጀመርሽ መደወል፣ ግን አያነሱም፣ ስልካቸውን አያነሱም። የቢሮ ስልክ ነበር የተቀበልነው፣ ግን እስካሁን አላነሱልንም። ሁሉም ቦታ ሄጃለሁኝ እኔ የሆነ ነገር ባለ ጉዳይ ብዬ አስይዝና ኢቭን ባለፈው ማንስቻለሁ እሸቱ ጋር ባለ ጉዳይ ብዬ አስይዤዋለሁ 2-3 ጊዜ፣ ግን የተመለሰልኝ ነገር የለም። እንደ አይነት እናቶች አሉ ተደብቀው ሰው እነሱም ይፈራሉ ወጥተው ለመናገር። እውነቱን እንንገራችሁና አያውቁትም ብዙ ነገርም ለሚዲያ ብናገር ይሰድቡኛል እንጂ አያረጉልኝም ብለውም ስለሚያስቡ እንደዛ ማረግም አልቻሉም። እንደገና ደግሞ ኖርማሊ እስኪ እውነት ለመናገር በሰፈራችን ስንኖር እኛ ሰፈር ምን አይነት ሰው አለ ብለን የምንታዘብ ከሆነ ወጥተው መናገር የሚፈሩ ብዙ እናቶች አሉ፣ ችግር ላይ ተዘፍቀው የሚኖሩ። በተለይም እንደዚህ አይነት ችግር ኬዝ ያለባቸው ልጆች እናቶች ሰርተው መብላት አይችሉም። እኔ ሁሌ ነው ዲስከስ ማድረገው ይሄን ነገር። ሰርቶ ለመብላት በጣም እንቸገራለን። ለምን እንኳን እነሱ የኔ ልጅ አሁን ትምህርት ቤት የሚውለው እኔ የመንግስት ስራው የሚሆነ ነገር ተቀጥሮ መስራት አልችልም። ምክንያቱም ጧት 2 ሰዓት ተኩል ልጅን ለሰርቪስ የሚሰጥልኝ ሰው ያስፈልገኛል። ከኋላ ያለውን መኪና አይሰሙትም፣ ከፊት ያለውን እንኳን ነቅተው ቢያዩት ማለት ነው። ከዛ 10 ሰዓት የሚቀበለኝ ሰው ያስፈልገኛል፣ የሚቀበልልኝ። እቤት አምጥቶ ትሪት የሚያደርገው ሰው ከሌለ ለሰራተኛ ተሰጥተው የሚሄዱ ልጆች አይደሉም። ለሰራተኛ ሰጥቼ ልሂድ ብለን እንኳን ብናስብ እንደነዚህ አይነት ልጆችን ሰራተኛ መያዝ አይችልም። ግልጹን ለመናገር እራሷ እናት ናት ትሪት ማድረግ የምትችለው። አሁን የሀረግ ችግር ደግሞ እውነቱን እንነጋገር ከተባለ ልብስ ለማጠብ እንኳን የምትቸገርበት ነገር ነው። ይህን ልጅ ይዘሽ አናሳጥብም ነው የሚሏት። ስለዚህ ወገን እንደው በመብርሃን ክርስቲያኖች እንደው አሁን ሰግደን ፋሲካን ፈተን ትንሣኤን ደስ አለን ብለን የምናስበው ሰውን ረድተን በሆነ ባገኘነው ነገር ለምን የሆነች ነገር ትንሽ ነገር እስኪ ቡድና በጅተን ከሌ እንደዚህ እስኪ እንርዳ 10 ብር አዋጣ 20 ብር አዋጣ ብለን ብንሰበስብ እነዚህ ሰዎች ልናነሳቸው ሁሉ እንችላለን። የምትኖርባት ቤት በጣም ትንሽዬ ነው ከኔ ባሰች። እሷን ተዋትና ይች እንኳን እሺ ትኑርባት፣ ግን የዕለት እንኳን የምታጎርሳቸው ልጆቿን እያጣኝ ነው፣ እየተቸገረች ነው። እስኪ መርዳት የምንችል ሰዎች እንረዳዳ በመብርሃን። የሚቀጥለውን ክፍል የሚቀጥለው ላይ እንትን እልላችኋለሁኝ። ለዛሬ ሰላም ዋሉ።